እግዚአብሔር ያለው ነው የሚሆነው። እግዚአብሔር ያለው ይሆን ዘንድ ግን እኛ ምን መሆን አለብን? ሁሌ አለመለፍለፍ ነው፣ አለማቅነጥነጥ ነው። መቅነጥነጥን ታውቃላችሁ ነው? መቅነጥነጥ አትቅነጥነጥ ይባላል አይደል? መንጦዛጦዝ፣ እረፍት ማጣት፣ ማጉረምረም፣ ማንጎራጎር። ማጉረምረም ነው ብለው ማንጎራጎር ማለት እኮ ሌላ ጉዳይ ነው አይደል? አማርኛው ለምን እንደዛ እንደብሉ ብዙ ሰዎች አላውቅም፣ እንደዛ ስሉ ሰምቼ አውቃለሁ። ግን ማንጎራጎር ሌላ ነው፣ ማጉረምረም ሌላ ነው ብዬ ነው የሚያስበው እኔ። ማጉረምረም አፍ ሳይከፍቱ በእግዚአብሔር ላይ እንደ እስራኤላውያን መሆን ማለት ነው። ስለዚህ እግዚአብሔር ያለው እንዲሆን ምን እንበል? ዝም እንበል፣ አንንቀጭቀጭ። ጥሩ ስሜት ስለማይሰማኝ ነው እንዲምላችሁ ሲንቀሳቀስ እዚህ አካባቢ የሚሰማኝ ነገር ስላለ ነው። አይ ዶንት ኖ ዋይ ቁጭ ባልኩ መሰለኝ ብዙ ቅድም ለዛ ይመስለኛል። እስቲ ዘፍጥረት 20 መጽሐፍ ቅዱስ አጠገባችሁ ያላችሁ ሰዎች ካላችሁ በማንበብ ብትረዱኝ ደስ ባለኝ። ዘፍጥረት 24 ቁጥር 21 ጀምሮ እስከ 30 ያለውን አንብበን እሷ ክፍል ላይ ያለውን ብቻ እናወራለን። ዘፍጥረት 20 ነው ያልከው? ምዕራፍ 24 ዘፍጥረት ላይ እየሄድኩ ነው። አንባቢ ፈጣን አንባቢ የለንም እዚህ ቤት እኮ አንዳንድ መከራ ነው። እናንተ ከመጽሐፍ ትርቃላችሁ፣ እኔን ከአልጋ ታሪቃላችሁ ይላለሁ ብዙ ጊዜ። እና ከመጽሐፍ አትራቁ። ያው ስራ ላይ ያላችሁ አረብ ሀገር ውስጥ ያላችሁ ሰዎች አይ ነው በዚህ ሰዓት ለብዙዎቻችሁ በምዕራቡ ዓለም ላላችሁ ያ በምስራቁ ዓለም ላላችሁ እንትን ነው ሩቅ ምስራቆች አፍሪካንም ጭምር ያለ ስራ የምትራወጡበት ጊዜ እንደሆነ አውቃለሁ። ቆይ እስቲ እኔ ከፍቼ አንብቤ ልምጣ መሰለኝ ወደ እስዬ 20 ነው 24 እሺ 21 ጀምሮ እስከ 30 ኦኬ። ሰውየውም ትክ ብሎ ይመለከታት ነበር። እግዚአብሔር መንገዱን አቅንቶለት እንደሆነ ወይም እንዳልሆነ ለማወቅም ዝም አለ። ግመሎቹም ከጠጡ በኋላ እንዲህ ሆነ። ሰውየው ግማሽ ሰቅል የሚመዝን የወርቅ ቀለበት ለእጆቿም 10 ሰቅል የሚመዝን ጥንድ የወርቅ አምባር አወጣ። እንዲህም አላት፣ አንቺ የማን ልጅ ነሽ? እስኪ ንገሪኝ፣ በአባትሽ ቤት የምናድርበት ስፍራ ይገኛልን? አለችው። እኔ መልካም ለናኮር የወለደችው የባቱኤል ልጅ ነኝ። እኔ ሚልካ ለናኮር የወለደችው የባቱኤል ልጅ ነኝ። በእኛ ዘንድ ገለባና ገፈራ የሚበቃ ያህል አለ፣ ለማደሪያም ደግሞ ስፍራ አለን። ሰውየውም አጎነበሰ፣ ለእግዚአብሔርም ሰገደ፣ እንዲህም አለ፣ ቸርነቱንና እውነቱን ከጌታዬ ያላረቀ የጌታዬ የአብርሃም አምላክ እግዚአብሔር ይመስገን። እኔ በመንገድ ሳለው እግዚአብሔር ወደ ጌታዬ ወንድሞች ቤት መራኝ። ብላቴናይቱም ሮጠች፣ ለእናቷም ቤት ይህን ነገር ሁሉ ነገረች። ለርብቃ
ለርብቃም ላባ የተባለው ወንድም ነበራት። ላባም ወደ ውጪ ወደ ውሃውም ምንጭ ወደ ሰውየውም ሮጠ። ቀለበቱንና አምባሮቹን በእህቱ እጅ ባየ ጊዜ የእህቱን የርብቃንም ነገር ያ ሰው እንዲህ አለ ያለችውን በሰማ ጊዜ እርሱ ወደዚያ ሰው መጣ። እነሆም በውሃው ምንጭ አጠገብ ከግመሎቹ ዘንድ ቆሞ ነበር። እርሱም አለው፣ አንተ የእግዚአብሔር ብሩክ ግባ፣ ስለምን አንተ በውጭ ቆመሃል? እኔም ቤቱን ለግመሎችም ስፍራ አዘጋጅቻለሁ አለ። ሃሌሉያ! ሰምተሃል? ዝምታ እግዚአብሔር ያለው እንዲሆን እኛ ምን እንበል? ከደጅ ቆሟል ነው ለላችሁ። ሰውየው ትክ ብሎ ይመለከታት ነበር፣ አይናገርም። እግዚአብሔር መንገዱን አቅንቶለት እንደሆነ ወይም እንዳልሆነ ለማወቅ ዝም አለ ነው ምለው። ደርሶ ዝም። አንዳንዴ እንንቀጨቀጫለን አይደል? ብዙ ነገሮቻችንን በመንቀጭቀጭ እናበላሻለን። እግዚአብሔር ብሎ እንኳን ሄደን እንንቀጨቀጫለን ብሏል ብለን። ስለ መንቀጭቀጭ ልንገራቸው። አሁን ለምሳሌ የነቢያት ልጆች የእግዚአብሔርን ሰው አገኙና ጌታ ሆይ የምንቀመጥበት ስፍራ ጠቦናል፣ ወደ ዮርዳኖስ ወርደን እንጨት ቆርጠን ምሰሶ ቆርጠን ቤት እንሰራለን አሉ። ሂዱ አላቸው። ሁሉም ተንቀጭቅጨው ወረዱ። ሁላቸውም ጥርግ ብሎ ነው ሄዱት። አንዱ ወደ ኋላ ቀረና እንዲህ አለው፣ ጌታ ሆይ ከኛ ጋር ለመሆን ፍቀድ አለው። ዝም ያለው ዝግ ያለው የተረጋጋ ሰው መድኃኒትን መፍትሄን ያመጣል። ስለዚህ በመንቀጭቀጭ የቱ ሰዎች ችግር ውስጥ ነበሩ። ይሄ ሰው እስኪሄድ ይሄ ሰው ይዞት ሲሄድ ጫካውን ሲገቡ የጩኸት ድምፅ አለ። የቋቋታው የቆረጣው ድምፅ በጣም የህዝብ ጩኸት ይሰማል። ሌላ ለታለ ጩኸት አለ። የሰውን ይዤ ወጥቼ የተዋስኩ ዕቃ ነው፣ ወይኔ ጉዴ ወየው እያለ የሚጮህ ድምፅ ሰማ። ወደዛ ጎራ አሉ። ምን ነው አሉት። ያው እያወራሁ እየጠየቅኩ ሳይል አይቀርም። ከሰው ነበር ተውሼ መጣሁ። በተውሶ ነው የመጣው። ጉዶኛል። ምሳሩ ዋውስ ገባል። ሄደ። እኔ የኤልሳ የሚገርመኝ ሁሌ የሌለው ነገር ነው የሚያዘው። ማይሆን መልካቢስ የሆነ ነገር ነው የሚያዘው። እና እንጨት ቆርጣ አምጣ አለው። ኧረ በለው እንደው በእጁ ላይ ያዘውን መጥረቢያውን መቁረጫው የሌለውን ሰው እንጨት ቆርጣ አምጣ አለው። እናንተ አሁንም ለተውሶ ሊሄድ ነው የሰው ተውሶ ነው እንጂ ቆርጦ የሚያመጣ መቁረጫው ምሳሩ ምን ሆኗል? ወድቆበታል። ምን ልላችሁ ነው እዛ ጋር የሚያሳያችሁ? ይኸውላችሁ ብዙ ጊዜ እግዚአብሔር ብሏል ብላችሁ ግር አትበሉ። እሺ እግዚአብሔር ስላችሁም እንደው ቆም በሉና እሺ ብልሃል፣ ሰምቻለሁ፣ አረጋግጫለሁ፣ እውነት ነው አምኛለሁ፣ ግን አንተ ከኔ ጋር ነህ ብላችሁ ጠይቁ። እሺ ሳታረጋግጡ እንዳትወጡ፣ ጉድ ይሆናላችሁ። ብሏልና ብላ ሄዳ በኋላ መከራ ውስጥ እንዳትገቡ፣ ብዙ ችግር ውስጥ እንዳታልፍ ተጠንቀቅ። አብሮ መኖሩን ደግሞ አረጋግጥ። አዎ ከንተ ጋር ነኝ ስል ውጣ። ያኔ ዮርዳኖስ ቢሞላ ትሻገራለህ። አባጣ ጎርባጣ ነው፣ ታልፋለህ፣ ትሻገራለህ፣ ትዘልቃለህ። አንዳች ድንጋጤ አይኖርም። ስለዚህ ተረጋግ። ብሏል ብለህ ቶር አትበል። ልክ አንዳንድ ወፎች ሳይነኩ ይወጡና ራሳቸውን ያጋልጣሉ። አንዳንድ ሰዎች ምንም ሳትጠይቁ አንቀጭቅጭ ያለው ነገር ሁሉ ገበናቸውን ይገልጣሉ። አትንቀጭቀጭ፣ ረጋ በል። ይሄ ሰው እኮ በሄደ ደርሷል፣ አይቷል፣ ሁሉን ይዟል። በቃ ምን ሰውየውም ትክ ብሎ ይመለከት ነበር። እግዚአብሔር መንገዱን አቅንቶት እንደሆነ ወይም እንዳልሆነ ለማወቅ ምን አለ?
ዝም በይ ብለ አትንቀጭቀጭ፣ ወሬ አታብዙ። እግዚአብሔር ብሏችሁ ወሬ ለወረኛ አታወሩ። እሺ ብዙ ሰው ተንቀጭቅጮ ለሰው ያወራል። እግዚአብሔር ምስጢር ብሎ የነገረውን ነገር በየሰፈሩ ይዘራ። እግዚአብሔር እንዲህ ብሎ እግዚአብሔር እንዲህ አድርጎኝ ታሚ ሚካል ሰላም ሚካል ቴንክ ወዳጄ ለምጄበት ነው ቃል ዝም ብዬ አይደለም ማወራ። እኔ ብዙ ሰዎች በስመ አንተ ጨካኝ ነው ይሉኛል። ድሮ ማለት አላወራም፣ አንድ አላወራም። ምን አረጋ ይሄ ሰው ይሄንን አለ። እንኳን በር ደርሶ እንኳን ደግሞ አያወራም። ከልጅቷ ጋር በር ደርሶ ቀጥ ብሏል። ሰውየው ራሱ መጥቶ ሲያወራት አላችሁ። በቃ ምን ነው አሁን ለፈረሱ ማዘጋጅተናል፣ ለንተም ማዘጋጅተናል፣ ግባ አለ። ሃሌሉያ። በቃ እግዚአብሔር ከሱ ጋር እንደሆነ እያረጋገጠ ነው። ወዳጆች ያቺ ሴት ታውቃላችሁ፣ ልጇ ሞተባት አይደል? ሌሎች አባጮ ነበረባት እኮ ልጇ ነው እኮ። ባሏ እንኳን ወገቧን ታጥቃ ሸምሸም ስትል አየና ወዴት ነሽ አለ። አይ ዳና አይደለሽም? ኧረ ዳና ነኝ መጣሁ። ወረኛው ጊያዝ ደግሞ ከሩቅ መጣች፣ እቺ ሴትዮ እየመጣች ነው አለና ላስቁማታል፣ ልመልሳት አለ። ሂድ እስቲ ምን እንደሆነ ጠይቃለ። ሰውየው ሄዶ ልጠይቅ አንተን አላውቅህም ወንድም ዝም በላለች። ሰንጥቃለሁ ልከለክላት ተዋት። እግዚአብሔርም አልነገረኝም፣ በልቧ ያለውን ምንም ማለት ነገር የለም፣ ራሷ ታወራለች። ተዋት ትምጣ አለ። ሄዳ ነገረችው። ይኸው ያንም እያልኩ ሰታኝ ልጄ ሞቷል። ሂጂ አላት። ጊያዝን የሆነ ነገር ይዘህ ሂድ አለ። ጊያዝ ጋር አልሄድም አለች። አንተን የሚፈልግ አለች። ሄደ። ኤልሳ በሷ ፊት ሆኖ ልጁ ለሚተኛ ትጮኻለች ስትሄድ። ስለዚህ ሁሉን ወጥቶ ሰገነቱ ላይ እሱ የሚያርፍበት ወስዶ እዛ ጋር አስተኝቶ ላውለ ተነስቶ ተኝቶ ተነሳ። ልጁ ሕያው ሆነ። ያቺንም ሴት እንደዛ ነው አይደል የተባለችው? ያቺም ሴት ሌላኛውን ሴት ታውቃላችሁ? አንዷ ኤልሳ ጋር ሄደች። ኤልሳ ጋር የነበረውን ነገር የኤልያስ ነው። ያ የኤልሳን ታስታውሳላችሁ? ሌላኛው ባሌዳ ነው አለች። አንተም ታውቃለህ። እግዚአብሔርን የሚፈራ የእግዚአብሔር አገልጋይ ነው። የእግዚአብሔር ሰው ደግሞ ሂጂ ሰፈርሽን አለ። ተመልሰሽ ሂጂና ባዶ ማድጋ ሰብስበሽ እንዲያርግ ባዶ ነገር። ኤልሳ አንዳንድ ምን እንዳለበት የሚገርም ነብይ ነው። አንዳንድ ጊዜ የኤልያስና የኤልሳን እጥፍ ነው የሚባለው። እጥፍ ማለት ኤልሳ 8 ኤልያስ 16 ሰራ ማለት ነው። ብዙ ሰዎች 19 ኤልያስ 9 ታምራት አደረገ፣ ኤልሳ ደግሞ 18 አደረገ ብሎ ሊያወሩ ሲሞክሩ ይሰማ ነበር ድሮ። ምንድነው ብዬ መጽሐፉን ሲያድን ቢቆጥር አልደርሰውም ታምራቶቹ። የሆነ ተመሳሳይ ነገር ነው ያለው። ግን ለየት የሚያደርገውን እጥፍ ያስባለው ምን መስላችሁ? ኤልያስ አንድ ጊዜ አይታችኋል። ያቺ ደሃ የራብ ጊዜ ላይ ልጅ ይዛ ብቻዋን ያለች ሴት ባል የሌላት መበለት እሷ ቤት ገባ ኤልያስ ሪቦኛል አለ። ኧረ እባክህ ምንም የለኝም፣ አሁን ይኸውልህ ልጄና እኔ በልተን ልንሞት ነው ያለነው፣ አንዴ ብቻ ልሰራልህ ነው አለ። አምጪ አለ። ሰርተሽ አምጪ አለ። አስገድዳት አመጣችው። በየቀኑ ሂጂና ይላል ያግ ታገኛለች። የየዕለት እየመነጫ መቆያት ጀመረ። ያለው ነገር ላይ ነው ኤልያስ። ኤልሳ ግን በሌለው ነገር ላይ ጌታ የተባረከው። ሸለቆ ዝናብም የለም፣ ሸለቆ ቆፍሮ ዳመናም የለም፣ ምንም የለም፣ ውሃ ይሞላል ይላል። ባዶ ማድጋ አምጪ
ምንም ጠብታ የለም እኮ ባዶ ማዲጋ ነው። ጋልቤጭ ዘንበላሽ ባዶ ማዲጋ ራንሳሽ ማቅራት ጀምር። ማጋደም ነው እኮ ምንድን ነው የሚባለው? ማዘንበል በባዶ ላይ ባዶ መፍሰስ ጀምራል። ምንጭ ነው ሞልቶት ቆመ። የዘመኑ አገልጋይ ቢሆን በቃ ቤተክርስቲያን ይዘሽ ነው ምስክርነት ትነግራለሽ ያን ቀን ብሎ ነው የሚናገረው። እሱ ግን ሂጂና ይሄን አርጊ አላት። አረገች። ሲሞላል እየሮጠች ወደ እግዚአብሔር ሰው ሮጠች። እቺ ሴት ሮጠች። ዝም አፏን ዘግታ ያልከው ነው አለች። በቃ ሽጭና ለድሃ እዳሽን ከፍለሽ የቀረውን ከልጆችሽ ጋቢ አላት። የዘንድሮ ቢሆን አምጪ ነው እሱ ሻጭ ሊሆን። እኛ ጸልያን ተከናውኖላቸው ለእኛ ወንድም ሳስቡን ምናምን እንላለን አይደል? ዘንድሮ አገልጋዮች ዮሴፍን ጥቅስ ነው የሚጠቅሱት ብዙዎች። ያ ሰው ረሳው፣ በኋላ አሰበው፣ ከሁለት ዓመት በኋላ አሰበው ይላሉ። ረስቶት ነበር። እግዚአብሔር ያስረሳችሁ በሰው አይምሮ። እግዚአብሔር አላሰባችሁ እንደሰው እንዴት አሰበ? እዚህ ወዳጄ ዝምታ ወርቅ ነው ይባላል አይደል? በአገሬ አባባል ዝም በሉ፣ አትንቀጭቀጩ፣ አታውሩ፣ አትለፍልፉ ችግራችሁ። እሺ የተነገራችሁን ነገር ደብቁ። ዘንድሮ ለምሳሌ ነፍሰ ጡር ሲሆኑ እህቶቻችን ሆዳቸውን ሊያሳዩ ፎቶ እየተነሱ እየዞሩ ምናምን ያሳዩናል። ተረጋጉ፣ ደብቁ። እግዚአብሔር የሰጠውን ነገር እግዚአብሔርን ብቻ መስክሩ። ገልቦ የሚቆም ስርዓት ያዙ። ለሰጪው ክብር ስጡ። ከዛ ደብቁ፣ ሰውሩ። ማርያምን ተሰወረች አይደል? ኤልሳቤጥ ምን ሆነች ነው የሚለው? ተሸሸገች አይደል? ማርገዛን ስታው ተደበቀች ነው የሚለው ለብዙ ወራቶች። የሆነ ነገር ሲሰጣችሁ ረጋ በሉ፣ ያዙ፣ ጌታን አመስግኑ፣ ክብርን ስጡ። ራሱ ያፈነደዋል፣ ያሳድገዋል፣ ያፋብባል። ፈክቶ ራሱ ይታያል። ከታየ ይታያል። እናንተ ዝም በሉ። እኔ ዲቪ ሲወጣ ለእጮኛም አልነገርኩም። ማንም አያውቅም ከአጎትና ከቤተሰቡ በቀር ማንም። ቸርች ራሱ አያውቅም። ሁሉ ነገር ካለቀ በኋላ የመጨረሻ ቲኬት ከቆረጥኩ በኋላ 6 ወር ቪዛ ስላለኝ ኢትዮጵያ መቆየት የምችለው 1 ወር ሙሉ ዘጋዋቸው። 1 ወር ሲቀረኝ ሽማግሌዎችን ብቻ ፈልጌያቸው ተሰብስበው ነገርኳቸው። እንዲህ አይነት ነገር ውስጥ ገብቻለሁ። ያው ሲሰሙ ስለኖሩ እግዚአብሔር ይወስዳል የሚለውን የሚያውቅ ህዝብ በመካከል ስላለው ያው መሄጃ ይደርሰዋል ነው አልኳቸው። ምን ሆንክ? የልቴን ነው አሉ። በቃ እንዲህ ሆነዋል። ነፃ መኖሪያ ፈቃድ አግኝቼ አሜሪካ ልሄድ ነው። አፋችሁን ዝጉ። ደግሞ የአመት ፕሮግራሙ ያን የሚበርበት ቃል ላይ ነው የነበረ የቸርች ፕሮግራም። እዛ ነው የተሰናበትኩ ጉባኤ። ምን ታመጣለህ? ከጥቂት ሰው በቀር ማንም አያውቅም። ማወጅ አለብኝ፣ ኮንፈረንስ ምናምን ማድረግ አለብኝ። የምስጋና ፕሮግራም አውቆ ስጦታ ለመቀበል የምስጋና ፕሮግራም፣ ስጦታ ለመቀበል የልደት ፕሮግራም፣ ስጦታ ለማበል እድሜ ጨመረልኝ። እድሜ ከተሰጠ እድሜ ተቆርጦ አንተ ልደት ብለህ ታከብራለህ። እግዚአብሔርን ስለነበረው ስላለፍከው ጊዜያት አመስግነህ ስለቀረልህ እድሜ ጌታ እባክህን በምህረት በሐሳብና በፈቃድ ውስጥ ሆኜ እንዲጨርስ ደግሞ እርዳኝ ነው እንጂ የሚባለው እድሜ ቀንሶ ሰው ሃፒ በርዝዴይ እድሜ ጨመረናል። ከተሰጠ ኮንትራት እድሜ እየተቀነሰ ነው። ልደት ታከብራለህ። ዝም በል። አሁን የኔን ልደት አታውቋት አይደል? ልንገራችሁ አንድ ጊዜ ሌላ ቦታ እኮ ልደት ሁሉ ይከበራል ብሏል። እኛ ጉባኤ ላይ ነው እኮ ለኔ ምን አርጋችሁልኛል ብሎ ማለት ነው።
ካነሳ ምሳሌ አንዳንድ ቦታ እኮ ለአገልጋዮች ልደት ሁሉ ያከብራሉ። ምናምን እናንተ ምን አድርጋችሁ ልጅ ምን ዘራ ጉረኛ ምን እንድታረጉ ነው እንደሚያገለግለው ትናንት እንደተማርነው ነው የሚያገለግለው እ ሲደረግላችሁ ጸጥ በሉ አትለፍልፉ። በተደረገው ነገር ላይ ምንድነው የሚዘራው? ጌታው ለምንድን ነው ያደረከው? አላማው ምንድነው? በዚህ ውስጥ ምን ወዳል? በዚህ ነገር ላይ ምን ላርገው ብለህ ነው መጠየቅ አለብህ። ኦኬ አታውጅ፣ ጠብቀው። እየገባችሁ እንደሆነ አላውቅም። አይገባችሁም። ዛሬ ነገ ይገባችኋል። ለማንኛውም አሬስቱን እንዳረሱ ያዙ። እግዚአብሔር ያለው እንዲሆን ዝም በል። እግዚአብሔር ያለው እንዲሆን ዝም ያለው እንዲሆን አንተ አትንቀጭቀጭ። እንጂ አትንቀጭቀጭ። ይሄ ሰውየው ዝም አለ አይደል? ዝም አለ ነው። ግመሎቹም ከጠጡ በኋላ እንዲሆን ሰውየው ግማሽ ሰቅል የሚመዝን የወርቅ ቀለበት ለእጆቿም 10 ሰቅል የሚመዝን ጥንድ የወርቅ አምባር አመጣ። እንዲህም አላት አንቺ የማን ልጅ ነሽ ብሎ የጠየቀው ከዛ በኋላ ነው። መጀመሪያ ምልክቱ የተነገረው ይሆን ዘንድ የሰማው ነገር እንደሆነ ያረጋግጥ ዘንድ አንድ ሰው ካልተናገረም ግመሎቹን አቀረበ። ግመሎቹ በደንብ ውሃ ጠጣች። ለሱ ውሃ ቀድታ ሰጥታለች። ያ ሁሉ እስኪሆን ጸጥ አልተናገረም። የመጣበትን ዓላማ አልተንቀጨቀጨም። ወርቁንም ያመጣው ነገር አላሳያትም። ወዳጄ አንተ ሞገስ አገኛለሁ ብለህ ወርቅ የሆነ ነገር አታብረቀርቅ። ተረጋጋ። ዝም በል። አትንቀጭቀጭ። ምናልባት መልእክት ብዬ ነው የማወራችሁ። እግዚአብሔር ወደ ልቤ ወደ አይምሮዬ ስላመጣ ነው። እኔ አይምሮዬን ነው የሚሰማ። በአይምሮ ሆኜ ነው የምናገረው። እናንተ ሰዎች በመንፈሱ እንዳታመናፍሱ። እግዚአብሔር ወደ አይምሮዬን ያፈሰሰው ጳውሎስ ለዚህ ነው እንዳመናፍሱ በአይምሮ እናገራለሁ እላቸዋል። ያመናፍሳሉ። ዱላም ሁሉ ይመጣሉ። አንዳንዴ ከኔ በለጠ ከኔ ተሻለ ብሎ የሚቀጠቅጡን ነው ይበዙን። ለዚህ ነው በአይምሮ መገለጥ እንደሆነ እንዲህ ነው የሰራዊት ጌታ እግዚአብሔር እንዲህ ይላል ካላልን አይገባንም። ብዙ ለምደናል። አሁን ቢገባችሁ ባይገባችሁ እግዚአብሔር ያለው እንዲሆን ዝም እንበል። ዝም በል። ዝም። ከዛስ ግመሎቹ ከጠጡ በኋላ ነው የሰው ያወራው። አቀረበ። ዝም ይውላችሁ። ይሄ ከእግዚአብሔር እንደሆነና እንዳልሆነ ለማወቅ ምንድነው አረገው? አቅርቦ ዝም። ልጅቷ ተንቀጨቀጨች፣ ውሃ ጠጣች፣ ግመሎቹን አጠጣች፣ ሁሉን ነገር አረጋች። እሱ ጻት። ከዛ በኋላ የያዘውን ነገር አንቺ አቀረበና አንቺ የማን ልጅ ነሽ ብሎ መጠየቅ ጀመረ። በቃ ጉዱ በቃ ደርሷል ማለት ነው። ገብቶታል። ሁኔታው ገልጧል። ይሄ ነገር ከገባ በኋላ አንቺ የማን ልጅ ነሽ እስኪ ንገሪኝ። በአባትሽ ቤት የምናድርበት ስፍራ ይገኛል? እኔ ሊገባባት ነው እኮ ይሄ ሰውዬው ቤት ጣልቆ ሊገባ ነው። በቃ ሊወስዳት ወለዲ ቤት ከገባ ይወስዳታል። ሃሌሉያ። የተባለው ቃል ወዛ ቤት እያለ ተነገረው ተከናወነ። ደስ ብሎታል። የያዕቆብ አምላክ እሱ እግዚአብሔር ፊቱን ቀድሟል። የአብርሃም አምላክ እርሱ ፊቱን ሄዷል። ነገሮቹ እየተከናወነ እንደሆነ ስለተረዳ ሰው ጸጥ። መጨረሻ ላይ አናገራት። ቤት ሲፈርሳለው ማረፊያ አለ ወይ ምናምን ብሎ ጠየቃት። እሷም ደግሞ አለች በእኛ ዘንድ ገለበና ገፈራ የሚበቃ ያህል አለ፣ ለማደሪያ ደግሞ ስፍራ አለ አለችው። ሰውየውም አጎነበሰ። ወዴት? ወደ እግዚአብሔር። ያልከው ሆኗል። አመሰግናለሁ፣ አከብራለሁ። አልተንቀጨቀጨም። ክብሩን ለጌታ አመጣ።
እኛ እኮ ሳይሆን ነው እኮ ምን ቦርቀው ገና ሰውየው አንዳንድ ሰዎች የሆነ ምልክታዊ እግዚአብሔር ልናገር ገና ሰውየውን ለማሳመን ወደ ራሱ ወደ ሐሳቡ ሊያመጣ ምልክታዊ ነገር ስልክ ልናገር ይችላል ስም ልናገር ይችላል ገና ስም ስናገር እንደውም አገልጋዩ ምናገር እስኪያጣ የሚመጣው መልእክት እስኪረሳ ታረጋላችሁ ጮዋችሁ ማለት ትበርቃላችሁ ዝም በላተ አትንቀጭቀጭ ሲወራ አትንቀጭቀጭ አትረብሽ ሰምተህ ጨርስ ዝም በል ዝም በል ብላችሁ ጻፉልኝ ዝም በል ብላችሁ እኔ እባክህ ጻጥባል ማለት እኔ መልእክት ገና አልተናገርኩም ምንድነው የምትጨው ብያውቃለሁ ሰውየውን ሴትዮውን ወይ ሰውየውን እኔ ጋጣጣ የለም የመጣው ምልክት ልብ ሂጂ ተረጋጊ ማሽታመሽና ነው ገና ንስሐ ግቢ ሊላት ነው እኮ እሷ ሳታውቅ በቃ ምልክቱን ነገረኝና አውቆኛል ጌታ በቃ ምናምን ምስጢርን ሊገልጥ ነው ገና ጉድሽን ሊያወጣ ነው ነገሩ ዘንድሮ ጉድ እንዳወጣ ሰው ሁሉ የሚያሞቅ ነገር ነው የተሰጠው ምልክት ላይ እግዚአብሔር የነገረው ነገር አለ ከታች ያን የነገረውን ነገር ምስጢሩን አይገልጥም በቃ በዛው አዙሮ ያቺን ምልክት እውነት እንደሆነ አረጋጋጡ ከዛ በኋላ የሌለውን ይተነብያሉ የሌለውን ያወራሉ የሌለው በቃ የራሱን ምቾት መሸት ማውራት ይጀምራል የእግዚአብሔር መንፈስ ጻት አገልጋዩ ጮሆጮ ይላል የት አባ ነው የሚሄደው የምትሄድበትን አውቃል ግን እልል አልክ እንጂ ትሄዳለህ የት አባ ትከናወናለህ በምን አባ ነው የምትከናወነው እንዴት ሆነ ዝም ብለው መከናወን አለን ሳይደክሙ ሳይጥሩ ላብሳ አንጠባጥቡ መከናወን የለም መሻገር የለም ብዙ ዋጋ ከፍለ ነው የምትሻገረው ዝም ብለው መሻገር የለም እሺ እዚህ ዝም በልን ጻፋችሁ እንዴ አላየሁም እኮ ዝም በል መዳን ብቻ ናት የጻፈችው ሌሎቹ ፈርቶ ነው ያሉት ማለት ዝም ከዛ ይሄ ሰው ይሄን ሁሉ ነገር ምልክት ካያ በኋላ ካረጋገጠ በኋላ የልጅቷን ንግግር ሙሉ ነገሩን ካረጋገጠ በኋላ የእግዚአብሔር ፈቃድ እንደሆነ እግዚአብሔር ከፊቱ እንደወጣ ባረጋገጠ ጊዜ ለራሱ ለእግዚአብሔር ልጅቷን ቴንኮ አመሰግናለሁ ቴንኮ ጌታ ይባርክሽ አንቺ እኮ ጌታ ይባርክሽ ነሽ ምናምን አላላትም እኮ ድፍት ለሰራዊት ጌታ ለእግዚአብሔር ክብር አመጣ ነው የሚለው አንተ ትንቀጨቀጭና አገልጋይ ጋር ልትጠመጠም ትሄዳለህ አረጋግጣል ዳስሳል ነክታል ገና ሳያዩ የሚያምኑት እንጂ የተባለው ሳያዩ የሚያመሰግኑ የሉ ሳይደርሱ አይመሰገንም ብፁዓን የሚያስብለው የሚያመሰግኑ አይደለም እኔ መልከ ምናምን ገለባና ገረባ ምናምን አላለ ለማደረውም ደግሞ ስፍራ አለን ሰውየውም አጎነበሰ ለእግዚአብሔርም ሰገደ እንዲህም አለ ቸርነትና እውነት ከጌታዬ ያላራቀ የጌታዬ የአብርሃም አምላክ እግዚአብሔር ይመስገን እኔ መንገድ ሳለው እግዚአብሔር ወደ ጌታዬ ወንድሞች ቤት መረኝ ብላቴናይቱም ሮጠች ለእናቷም ቤት ይህን ነገር ሁሉ ተናገረች ለርብቃ ላባ የተባለ ወንድም ነበራት ላባም ወደ ውጪ ወደ ውሃው ምንጭ ወደ ሰውየው ሮጠ ሰውየው እስከዛ እዛ ነው ማለት ነው የቆየው አልተንቀሳቀሰም ዝም አለ ዝም እንዳለ ያለ ነገሮችን አናገራት የሚገርም ሆነ ለእግዚአብሔር ክብር ሰጥቶ እዛው ቀረ እሷ ሮጣለች ኦሬዲ ወረኛ ሆናለ ወሬዋን አደረሰች ሲያደርሱ ወንድሞቿ መጡ ላባም መጣ ብላቴናይቱም ሮጠች ለእናቷም ቤት ይህንን ነገር ሁሉ ነገረች ለርብቃም ላባ የተባለ ወንድም ነበራት ላባም ወደ ውጪ ወደ ውሃው ምንጭ ወደ ሰውየው ሮጠ
ቀለበቱንና አምባሮቹን በእህቱ እጅ ባየ ጊዜ የእህቱን የርብቃንም ነገር ያ ሰው እንዲህ አለ ያለችውን በሰማ ጊዜ እርሱ ወደዚህ ሰው መጣ። እነሆም በውሃው ምንጭ አጠገብ ከግመሎቹ ዘንድ ቆሞ ነበር። ደስ አለው። አንተ ሳትወድ ትገኛለህ። ዝም ብለህ ጠብቅ። ዝም ብለህ ታግሰህ ቦታ ላይ ጽና። እግዚአብሔር ባለህበት ቦታ ያነሳል። ሌላ መንደር ውስጥ እዛው ያከብራል፣ እዛው ያነክሳል፣ እዛው ያሊቃል፣ እዛው ከፍ ያደርጋል፣ እዛው ይቀባል፣ እዛው ሰው ያደርጋል፣ እዛው የተሻልክ ትሆናለህ፣ እዛው ትፈነጥቃለህ፣ ኃይለኛ ብርቱ ትሆናለህ። ምን ብለህ ዝም አትንጦስጦስ፣ አትንቀሽቀሽ፣ ተረጋጉ። እሺ እግዚአብሔር እዛው ይመጣል። ባለንበት ቦታ ነው የሚባርከን። ምን ብሎ ደብቆ አይባርክም። እዛው በተዋረድክበት ሰፈር ያከብራል። በተዋረድክበት ቤተሰብ መካከል በክብር ያኖርሃል። በተዋረድክበት፣ በተገፋይበት፣ በተጣልክበት፣ በተጠለህበት፣ በተናክበት መንደር ውስጥ ክብር ይሰማል፣ ክብር ይታያል። ዝም ብለህ ጠብቅ፣ አትንቀልቀል። አሜን በል። ይሳኮር አምኦል ሰኤላልት አርግልህ። ማን ማሚያ ሚዩት አርጉት። ከፈለግ ግባና አውረድ። ስሜንም በጣም መጻፍም አይችል እንኳን እዛ ኮፒ አታረግም። ስለዚህ ወዳጆቼ እግዚአብሔር ያለው እንዲሆን ምን እንበል? እግዚአብሔር ራሱ ዘንበል ይላል ብለዋልና ይመጣል። አንተ ግን በቃ ይሄ ነው ብለህ አፈፈት አድርግ። እሺ ነገርን አረጋግጥ፣ ዝም በል። ባላረጋገጣችሁ ነገር ላይ አትራወጡ፣ አትሩጡ። እግዚአብሔር ሲባርክ ደግሞ ደብቆ አይባርክም። እዛው ዳዊትን አይታችኋል አይደል? ሌላ ቦታ ባረከው፣ እዛው ነው የባረከው። ዮሴፍን አይታችኋል አይደል? እዛው ነው የባረከው። እዛው ያዕቆብን እኮ በራሱ ሲንቀጨቀጭ ረጅም ዕድሜ መንገድ ነው ሄደው፣ በችግር በመከራ ውስጥ ረጅም መንገድ መሄድ ያስኬደው ምን እንደው ታውቃላችሁ? ሲንቀጨቀጭ ቀጭቃጃ ነው ያዕቆብ። ያዕቆብ ዛሬ ደግሞ ያዕቆብ ቀጭቃጃ ብዬ ነው የምነግራችሁ። እናንተ በጣም ያዕቆብ አምላክ ያዕቆብ ተንቀጭቅጆ ነው፣ ብዙ ቦታ ላይ ተንቀጭቅጇል። ሲወለድ ሲንቀጨቀጭ ወጣ። ከደሞ በጣም ቀጭቃጃ ነው። በማንቀጭቀጭ በቃ ስትጠናደፍ ታላችሁ። ዋጋ ግን ከፈለ ወዳጄ። እግዚአብሔር ባለበት ቦታ ላይ ግን ሲባርከው ሽሉዳን መጥቶ አካል ጉዳተኛ አርጎ ባረከው። በቃ ንቅንቅ እንዳይል ሁሌ እንዲሰማ አርጎ ሲነሳ ሲቀመጥ ሲተኛ ሁሌ ሽሉዳውን መጥተው ህመምተኛ አደረገው። አንተንም እግዚአብሔር በማትረሳ ነገር መጥቶ ይባርክሽ፣ ይባርክ። አሜን በል። በማትረሳ ሁሌ በቃ ያነክሳል። ኖ ይሳኮር ትለኛለች ኖ ያዕቆብ ሽሉዳን መጥተውና አነከሰው። አንካሳ አርጎት እሱም ምን አድርጎ ባረከኝ። የጭኑን ሽሉዳ
ሰውነቴ ቢና ቀራ እስራኤል ሆኖ ተቀየረ። ወዳጄ እምቢ ካልክ እግዚአብሔር ስብርብርን አውጥቶ ሰው ያደርጋል፣ ይባርካል። ለማንኛውም እግዚአብሔር ያለው እንዲሆን ትፈልጋለህ? ዝም በል፣ አትንቀጭቀጭ። ዋጋ ትከፍላለህ። ዝም በል። ወይ እስራኤል በአቋራጭ የለም። እሺ በአቋራጭ አይኬድም። በአቋራጭ የሄደ ሶምሶምን ታላቸው ተዋርዶ ዘመኑን ጨረሰ። በውርደት ነው የጨረሰው። ያዕቆብ ማን እዚህ ጋር የሚታየው ሰው ከውሃው አጠገብ ዞር አላለ። ከግመሎቹ ጋር ቆሞ ቀረ። እሷ ሄዳ እዛ እኮ ለፍልፋ ምን ብላ ምን ምትል በጣም ቆይታበት ይሆናል። እሱ ግን ሰውየው ሲመጣ እዛው ነበር ባለችው ቦታ ላይ። በስማ ምንም አይነት አየና በቃ ደስ አለው። ምክንያቱም ዝም ያለ ለምንድን ነው? ጸጥ ያለ ለምንድን ነው? ይሄ ሰውየው ትክ ብሎ ቀረ እዛው። ያየውን አይተዋል። የተናገረው ያለው እንዲሆን ዝም በል፣ አትንቀጭቀጭ። ጌታ ይባርካችሁ። እንጸልያለን። ሁሉን ማድረግ ሁሉን መስራት የምትችል እግዚአብሔር በምክር ግሩም ነህ። እምልሃለሁ የቀደሙ አባቶቼ እንዳሉ መጽሐፉም እንዳነበብነው እንደነገረን እግዚአብሔር በምክርህ ግሩም ነህ ተብሎልሃል። እኔም እልሃለሁ በምክርህ ግሩም ነህ። ስለ ምክር ቃል እናመሰግናለን። ሁሌ ስለምትናገረን፣ ሁሌ ስለምትመክረን፣ ሁሌ መንገድህን ስለምታሳየን፣ ምን እንሆን ዘንድ የቃሉን ፍቺ እያበራህልን ስላለ እግዚአብሔር አንተ ዛሬ ደግሞ ዝም በሉ እያልከን ስላለ እግዚአብሔር ዝም ልሉ ዘንድ የተገባ ነገር አለ። ለእህቶቼ፣ ለወንድሞቼ፣ ለእኔም ለባሪያዬ ዝምታ የሚያስፈልገን ነገር አለ። በዚህ መልክ ደግሞ በእኛ መካከል ስለመጣህ እናመሰግናለን። ድንቅ ስም የተባረከውን በእኛ መካከል እግዚአብሔር በሐሳቤ በፈቃድ ላይ እንዳንሄድ የሚያንቀጀቅጀን ሐሳባችን አእምሮአችንን ልባናችንን የሚያንቀጀቅጥ እንዳንረጋጋ የሚከለክል የሚያንጦዘጡዘን በኢየሱስም ከኛ ማንነት የራቀ ይሁን። ሁሌ የመረጋጋትን የመጠበቅን አንተ ያልከውን ዝም ብለን በመጠበቅ ምንገሰግስ ሰዎች አድርገን ከሐሳብ ውጭ እንዳንሆን እርዳን። ስለ ሁሉ ተባረክ። አመሰግናለሁ። ከፍ በል። አንተ ድንቅ አምላክ ነህ። በኢየሱስ ስም ጸለይን። አሜን። ተባረኩ።